ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ቅዳሜ ህዳር 13 2018 በኢትዮጵያ ዘመን አቆጣጠር ኖቬምበር 22 2025 በግሪጎሪያን ካሌንደር የጋት ዕለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ኮሜንት ቦክስ ላይ ጻፉ፣ እንመማርበታለን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ ያላችሁ በሙሉ የከበረ ምስጋና ይድረሳችሁ። በውሎ ፕሮግራም የክቡር ጠቅላይ ሚኒስትሩን የቅድመ ቡድን 20 የመሪዎች ስብሰባ መካፈላቸውን በዛም የተላለፈው መልእክት ከትግራይ ጊዜያዊ አስተዳደር በኩል የሚቀርበው የበጀት እጥረት አለ የሚለው የበጀት እጥረት ወይስ ለጦርነት የሚሆን የበጀት ማነስ ነው የገጠማቸው የሚለውን እሱን ለማየት ሞክረናል። በጠዋት ፕሮግራም በተመሳሳይ የስምረት ፓርቲ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በፕሬዝዳንትነት የሚመሩት የስምረት ፓርቲ ህዳር 10 ምዕራብ ትግራይ በአጠራሩ ወይንም በወልቃይት ጠገዴ ሰቲት ሁመራ ከተማ ላይ የተከዜ ዘብ ምረቃ እሱን ተከትሎ አለኝ የሚለውን ቅሬታ ወይም ያልተገባ ነው በሚል ያወጣውን መግለጫ ወደ እናንተ አድርሻለሁ። በዚህ የዕለታዊ ፕሮግራም የአስመራውን ስምምነት አስመራ ፒስ ዲክላሬሽን የሚባለውን ማን ነው የጣሰው ብለን እናያለን። ከሰሞኑ አንዳንድ የኤርትራ ወይም የሻዕቢያ አፈቀላጤዎች የአስመራ ዲክላሬሽንን እኮ የጣሰው የኢትዮጵያ መንግስት ነው፣ ብልጽግና ነው፣ ዶክተር አብይ አህመድ ነው ሲሉ ይሰማሉ። እና አንዳንዶቹ ራሱ ጆይንት ዲክላሬሽን ኦፍ ፒስ ቢትዊን ጆይንት ዲክላሬሽን ኦፍ ፒስ ኤንድ ፍሬንድሺፕ ቢትዊን ኤሪትሪያ ኤንድ ኢትዮጵያ ምንድን ነው የሚለው ነጥቦቹ ምንድን ነበሩ? በነገራችን ላይ ይህንን ስምምነት እስከ ዛሬ ኤምባሲ ኦፍ ዘ ስቴት ኦፍ ኤርትራ ኢን አዲስ አበባ ፌስቡክ ገጹ ላይ አለ። እንግዲህ ዛሬ ይህን ሰምተው ካላነሱት ማለት ነው። የኤርትራ ማስታወቂያ ሚኒስትር ግን ከገጹ ላይ አንስቶታል እና ታግ ያደረገው ቸክ እንድታደርጉ ነው። በዚሁ አጋጣሚ የምናወራቸው ነገሮች በሙሉ እንትን መሆን መቻል አለባቸው፣ ኤቪደንስ ቤስድ። ዩኤን ፒስ ሜከር ላይ ጆይንት ዲክላሬሽን ኦፍ ፒስ ኤንድ ፍሬንድሺፕ ቢትዊን ኤሪትሪያ ኤንድ ኢትዮጵያ ብሎ በፒዲኤፍ ተቀምጧል። ሳይት ያደረገው ይቺ ፒዲኤፍ ዋን ሶርስ ብሎ የኤርትራ ማስታወቂያ ሚኒስተር እና ያስቀመጠው እሱን ክሊክ ስታደርጉት ኤርትራ ማስታወቂያ ሚኒስተር ላይ ኖት አቬለብል ይላል። ለምን ተነሳ አንድ እንጠይቃለን። እና ተስፋ ኒውስን ጨምሮ ሌሎች የሻዕቢያ ፈቀላጤዎች ኤርትራ እኮ ችግር የለውም በሰላማዊ መንገድ እኮ ወደብ ተጠቀሙ ብላለች እኮ ዝግጁ ነን ብሏል፣ እንኳን አሰብ ምጽዋም ዝግጁ ነው ብሏል ብለው ያነሳሉ። መጀመሪያ ይሄ የሰላም ስምምነት ምንድን ነው የሚል ብለን ስናይ ጁላይ 9 2018 ነው የተፈረመው። ባለ 5 ነጥብ ነው። አንደኛ ምን ይላል? በኢትዮጵያና በኤርትራ ህዝቦች መካከል መልክዓ ምድራዊ፣ ታሪካዊ፣ ባህላዊ፣ የቋንቋ እና የሃይማኖት እንዲሁም የጋራ ፍላጎት አለ ብለን ስለምናምን ይላል። የመጀመሪያው እንግዲህ መግቢያ ልትሉት ትችላላችሁ። conscious that the people of Ethiopia and Eritrea share close bonds of geography, history, culture, language and religion as well as fundamental common interests. ሁለት recognizing that over the past decades, they were denied the opportunity to build a bright future for their people on the basis of their common heritage. በጋራ ወርሳቸው አስቀድሞ ተጠቀሰው መልክዓ ምድራዊ፣ ባህላዊ፣ ታሪካዊ፣ የቋንቋ፣ የእምነት ቅርርቦሽ አንድነቱ ይህን መሰረት አድርገው የጋራ ጣፈንታቸውን የወደፊት መጻኢ ጣፈንታቸውን በጋራ እንዳይወስኑ በጋራ ሰርተው እንዳይበለጽጉ እንዳያድጉ ለባለፉት ዘመናት ይሄ መብት ተነፍጓቸዋል ብለን ስለምናምን። ሁለት ሶስት
አሁን ቁርጠኛ ሆነን በመነሳታችን ያ የባለፈውን ዲኬድስ የጥላቻ የጦርነት የእርስ በርስ መፈላለግ አንዱ አንዱን የመውጋት ያ አስፈላጊ ነው ብለን ስለማናምን ሶስተኛው ማለት ነው ዲተርማይን ቱ ክሎዝ ዘ ቬሪ ኮስትሊ ቻፕተር ዋጋ የሚያስከፍለውን ያንን የትናንቱን ኋላ ቀር ምዕራፍ ለመዝጋት ባለን ቁርጠኝነት chapter which also had determinantal role in the Horn of Africa and to make up for lost opportunities and create ever bigger golden opportunities for their peoples. ናንን ዋጋ ያስከፈለ የማይረባ ኋላ ቀር የታሪክ ምዕራፍ ዘግተን መጻኢ ወርቃማ እድሎቻችንን በጋራ ለመተለም ህዝቦችን እድል ለመስጠት ይልና The government of Ethiopia and Eritrea have reached the following agreement which reflects the desires and aspirations of their people. የኤርትራ መንግስትና የኢትዮጵያ መንግስት ከዚህ በታች ባሉ ስምምነቶች የህዝቦቻቸውን የሁለቱን ህዝቦች ፍላጎት ተስፋ መጻኢ አንድነት ብልጽግና ለማረጋገጥ የሚያስችሉ 5 ነጥቦች ላይ ተስማምተናል ይላል። 1. The state of war between Ethiopia and Eritrea has come to an end. በጦርነት መፈላለግ የጦርነት ፕሮፓጋንዳ አንዱ አንዱን ማጥላላቱ አንዱ አንዱን መክሰሱ አንዱ አንዱን ጠላት ማስታጠቁ ወይንም የጦርነት እሳቤው ያምራፍ ተዘግቷል። The state of war between Ethiopia and Eritrea has come to an end. A new era of peace and friendship has been opened. አዲስ የሰላምና የወንድማማችነት የጉርብትና ምዕራፍ ተከፍቷል ይላል። ይህን ማን ነው የጣሰው ሚለውን እናያለን አንድ ባንድ። 2 ስምምነቶችን እንዲህ በሚል ነው። 2 The two governments will endeavor to forge intimate political ሁለቱ መንግስታት በቀረረው የጋራ ፖለቲካዊ ኢኮኖሚያዊ ማህበራዊ ባህላዊ እንዲሁም የደህንነት ትብብሮችን በማድረግ የህዝቦቻቸውን ጥቅምና ፍላጎት ያንጸባርቃሉ ይላል ሁለተኛው ስምምነት። The two governments will endeavor to forge intimate political, economic, social, cultural, and security cooperation that serves and advance the vital interest of their people. 3. ትራንስፖርት፣ ንግድ፣ ግንኙነት መስመር በሁለቱ ሀገራት መካከል እንደገና ይጀመራል። የዲፕሎማቲክ ግንኙነትና መሰል ተግባራት በአዲስ ምዕራፍ ይጀመራሉ ይላል። ትራንስፖርት trade and communication links between the two countries will resume. Diplomatic ties and activities will restart ይላል። 4. The decision on the boundary between the two countries will be implemented. በሁለቱ ሀገራት መካከል የኢትዮ ኤርትራ ቦርደር ኮሚሽን የወሰነውን ውሳኔ ለመተግበር ይሄ አንተ ነው ባድሜ ኤርትራ ነው ጾረና ያዚ ነው እንደዚህ ገላ የሚባለው ከሌ ገሌ እንደዚህ የሚለው ያንን ለመተግበር በሁለቱ ሀገራት መካከል ምን ይቋቋማል ይላል? ኮሚሽን ይቋቋማል ይላል። የድንበር ማካለሉን ለመፈጸም የሚያስችል ወይም ውሳኔውን ለመፈጸም የሚያስችል እንግዲህ ኢምፕሊመንት ይሆናል። ኢምፕሊመንት ለመሆን ዝም ብሎ በቃል አይደለም፣ ኮሚሽን መቋቋም አለበት በኤርትራ በኩልም በኢትዮጵያ በኩልም። 5. ሁለቱም ሀገራት ቀጠናዊ ሰላም፣ ልማት፣ እድገት፣ ትብብር ለማምጣት ይሰራሉ ይላል። Both countries will jointly endeavor to ensure regional peace, development and cooperation ይላል። Then both governments express their gratitude to all friends of Eritrea and Ethiopia and call on them to redouble their solidarity and support. ሁለቱም መንግስታት የኤርትራና የኢትዮጵያ ወዳጆችን እያመሰገኑ የሁለቱን አገራት የሰላም ስምምነት ለመደገፍ የሚረዳ የሚያስችል የፖለቲካ የኢኮኖሚና መሰል ድጋፎቻቸውን አጠናክረው እንዲቀጥሉ ጥሪ እናቀርባለን ይላል። በዚህ ስምምነት መሰረት ነው አንዳንዶች አሁን ከሰሞኑ ለመሳቅ ለማንጓጠጥ የሚሞክሩበት ማዕቀብ ኤርትራ ላይ ሲጣል ነው ኢትዮጵያ ማዕቀቡን ተቃውማለች። ኢትዮጵያ የኤርትራ ማዕቀብ እንዲነሳላት ጥረት አድርጋለች። ሐዋሳ በነበረው ጉብኝት፣ አዲስ አበባ በነበረው የኢሳያስ አፈወርቂ የሚሊኒየም ጉብኝት እኔና ኢሱ ስንደመር
የአሰብ ወደብን እናገኛለን። ሐዋሳ በነበረው ጉብኝት፣ አስመራም በነበረው ጉብኝት ኢሳያስ አፈወርቂ ምን ብሏል? የውጭ ጉዳይ ሚኒስትርን አንተ ደርበህ ስራልን ብሎታል ዶክተር አብይ አህመድ። ሰው ኤርትራ ማዕቀብ ሲጣልባት ነው ብለናል። ይሄ እንዲሁ በሚዲያ የወጣው ነው። ከዛ ባለፈ ለኤርትራ የፋይናንስ ድጋፍ ይሰጥ፣ የሂውማኒታሪያን ድጋፍ ይሰጥ፣ ኤርትራ ሰብአዊ መብት ጥሰት ላይ ተሰማርታለች ተብሎ ዩናይትድ ኔሽንስ ሴኪሪቲ ካውንስል ላይ ውሳኔ ሲቀርብ ኢትዮጵያ አብስቴን አድርጋለች። ለምን? ለወዳጅነት፣ ለመልካም ጉርብትና፣ አብሮ ለማደግ ካለ ተስፋ አንጻር ዘንድ እስኪ አንድ ባንድ የተደረጉትን እንይ። እናንተም ይሄን ከነዚህ አምስቱ ስምምነት ይሄ በነገራችን ላይ አምስቱ ስምምነት ጅዳ ላይ እንደገና ሲሄድ ወይንም በጅዳ ስምምነት ላይ ሲቀርብ የአስመራ ዲክላሬሽንን መሰረት አድርገን ይላል። ብዙ ኤርትራውያን፣ ብዙ የሻዕቢያ ደጋፊዎች፣ ብዙ የባዕዳን ተለላኪ በስም ኢትዮጵያዊ ባንዲራ ተሸክመው የሚዞሩ ባንዳዎች የጅዳ ዲክላሬሽንን አይጠሯትም። የጅዳ ዲክላሬሽን ምን ስለሚል ስፔሻል ኢኮኖሚክ ዞን ያቋቁማሉ ይላል። ያ ስፔሻል ኢኮኖሚክ ዞን የት ነው የሚቋቋመው? አሰብ ላይ። የፕሪቶሪያ ስምምነት ሲባል ሁልጊዜ አንቀጹ 1 2 3 እያሉ 10 አንቀጽ መዘርዘር አይደለም። ፕላስ እንደዛ አይደለም። ምንድን ነበረ ኮንቴክስቱ? ምን ኮንሴንት ተደረሰ? በዛ ተከራካሪዎች፣ ታዛቢዎች ምን አሉ? ይህንን እንዴት እንለፈው እያልን ነው የሚል ከወርዶች ባለፈ የወርዱ ትርጉምስ ምንድን ነው የሚለው መታየት አለ። ይህን አይጠቅሱም። ዞሮ ዞሮ ወደዛ እንሄድና ምንድን ነበር ስንል እስኪ አንድ ባንድ እንይ። አንደኛ ድንበር ይከፍታሉ ይላል። ኤርትራም ከፍቷል። በዚህ ረገድ መጀመሪያ ላይ ኢትዮጵያም ከፈተች። ዘን በዚህ በኩል ድንበር በመክፈት ድንበር ይከፍታሉ። የህዝብ ለህዝብ የኮሚኒኬሽን፣ የንግድ፣ የስልክ፣ የትራንስፖርት በረራ በሙሉ ለዜጎቻቸው ክፍት ያደርጋሉ ይላል። ኤርትራም ከፍታለች። ጥሩ ነው። ነገር ግን መልሳ ወዲያውኑ የኢትዮጵያ መንግስት ሳታሳውቅ በፍጥነት ዘጉት። ችግር የተፈጠረው ያኔ ነው። የኢትዮጵያ መንግስት ለምን ዘጋችሁት ያን ጠየቅ። ዘን ኢትዮጵያ እስካሁን ድንበር አልዘጋችም። ድንበሩ ዝግ አይደለም። ድንበሩ ግን ዝግ መሆን ሳይሆን በህጋዊ አግባብ ይሁን። ወደ ኤርትራ የሚሄዱ ወገኖችም ከኤርትራ የሚመጡ ወገኖችም የሸቀጥ ልውውጥም ንግዱም በአጠቃላይ በሁለት ሉዓላዊ ሀገራት የሚደረግ ህግና ስርዓት መመሪያን ተከትሎ ግጭት በማያመጣ መልኩ በመመሪያ ይፈታ የሚል እንጂ ስቲል ኢትዮጵያ ድንበር ዘግቻለሁ አላለች። ነገር ግን ዛላምበሳ ብትሄዱ በኤርትራን አቅፋ ግብይት ይፈጸማል። which is totally wrong። የዜጎች የሰላማዊ ሽግግር ከአንዱ ወደ አንዱ ይደረግ የተባለውን ህገወጥ የጦር መሳሪያ፣ ህገወጥ የሰዎች ዝውውር፣ ህገወጥ ንግድ፣ በኢትዮጵያ ውጭ ምንዛሪ በውድ ዋጋ የተገዛ ነዳጅ፣ ሸቀጥ ይተላለፍበታል። ለሰላም የተከፈተ ድንበር ለጦርነት እንዲውል ተደርጓል። ይሄን ማን? ጽንፈኛው ህወሓት ይህን ያደረገው። ሻዕቢያ ለምንድን ነው ያፈገፈገው? ለምን የፕሪቶሪያ ስምምነት ተፈረመ በሚል። ሻዕቢያ የፕሪቶሪያ ስምምነት ለምን እንዳይፈረም ፈለገ? በጦርነት የሚገኘውን እድል አሟጦ በመጠቀም ትግራይን ለመዝረፍ። ትግራይ ማን ነው? ኢትዮጵያ ነው። ትግራይን ለመዝረፍ በዛውም ደግሞ በኢትዮጵያ ውስጥ ጉዳይ በጦርነትን በፖለቲካውም ለማውካት ያኔ በጦርነት ወቅት በረከተ መርገም የጦርነትን መርገምት ወደ በረከት ቀይረው ከቤት ቁሳቁስ ጀምሮ የውጭ ምንዛሪ ዝርፊያ፣ የተሽከርካሪ የህፃናት ብስክሌት ሳይቀር ልክ ጽንፈኛው ፋኖ ደስ ሄዶ እንደዘረፈው እዛ ውስጥ ጀሪካ ሳይቀር ቢጫ ጀሪካ አሮጌ ፍራሽ ሳይቀር ቅርሶችን ሁሉ ይዘርፉ ስለነበር ያ እንዳይቆም፣ ከዛ ባለፈ ደግሞ በግብፅ ተለላኪነቱ ኢትዮጵያ በቀጣይ በማያባራ ጦርነት ውስጥ ተዘፍቃ ከልማት እንድትርቅ የተሰጠውን የውክልናም ተቀብሎ ማለት ሰው ኢትዮጵያ ስቲል ድንበሩን ኮምፕላይድ ነች፣ ተቀብላ ነው ያለችው። ኤርትራ ግን በ2019 ዘጉ። አብራፕትሊ በፍጥነት ወዲያውኑ ነው የዘጉት። ማብራሪያ እንኳን አልሰጡም ለምን እንደዘጉ። ሲጠየቁ ምላሽ የላቸው። ሁለተኛው
ንግድንና የሰዎችን እንቅስቃሴ ክፍት ማድረግ የሚል ነው። በኤርትራ በኩል ንግድ፣ የሰዎች እንቅስቃሴ፣ የድንበር ላይ ግብይት ምን መምሰል አለበት የሚል ዶክመንት እንዲያቀርቡ ሲጠየቁ ዶክመንት አላቀረቡ። በኢትዮጵያ በኩል ዶክመንት ቀረበ። ድራፍት የሆነ ይህን ዶክመንት እዩት። ይህን ዶክመንት እኔና በዚህ መሰረት ወደፊት እንስፈንጠር የሚባል ዶክመንት ሲቀርብ እንግዲህ ያንብቡት አያንብቡት ፈጣሪ ነው የሚያውቀው። በቀረበው ዶክመንት ላይ ግን ተቀብለነዋልን አልተቀበልነውም ለማለትም ምላሽ አልሰጡም። ሲጠየቁ እናየዋለን፣ ኮሚቴ እናዋቅራለን፣ እንሰባሰባለን፣ ከሚመለከተው ጋር ሆነን እናየዋለን ያሉት ምን ማለት ነው? በሌላ መልኩ ኤርትራ በተቋማዊ አሰራር ዶክመንቶች ተቀብለው በዶክመንት ልውውጥ በህጋዊ መንገድ የሚደረግን ነገር መቀበል አልፈለገም ማለት ነው። ሶስተኛ ኤምባሲን በተመለከተ ነው። ኢሳያስ አፈወርቂ በተገኙበት ክቡር የፌዴሪ ጠቅላይ ሚኒስትር የኤርትራ ኤምባሲ አዲስ ኤምባሲ የባንዲራ መስቀል ስነ ስርዓት ተካሄደ። ደን ኤምባሲ ተከፍቷል ተባለ። ደን ወዲያውኑ ኤምባሲውን አልዘጉትም፣ ግን ወደ ቆንስላ ደረጃ ወረዱት። የቆንስላር አክቲቪቲ የሆነ ሙሉ የኤምባሲ ልክ ለምሳሌ ኢትዮጵያ ሶማሌላንድ እንዳላት፣ ኢትዮጵያ ፑንትላንድ እንዳላት ቆንስላ በኤምባሲ ደረጃ እንግዲህ ኤምባሲና ቆንስላ የተለያየ ነው። አክቲቪቲው ምንድነው? ኤምባሲ የሚሰራው የቆንስላ አክቲቪቲዎች ምንድናቸው? በጣም ያነሰ ነው። ወደዛ ወረዱት። የኢትዮጵያ ኤምባሲስ አሁንም እንደተከፈተ ነው። በኤምባሲ ደረጃ አገልግሎት እየተሰጠ ነው። ስለዚህ በኤርትራ በኩል ሙሉ የኤምባሲ አገልግሎት እየሰጠ አይደለም፣ የቆንስላ አገልግሎት ነው የሚሰጠው። ይኸው ሙሉ ኤምባሲዎቻቸውን ሪንስቴት ያደርጋሉ፣ ይከፍታሉ፣ ፖለቲካዊ ኢኮኖሚያዊ ግንኙነታቸውን ያሳልጣሉ የሚለው እሱ ማለት ነው። ሌላ የኮሚኒኬሽንና የትራንስፖርት አገልግሎት ነው። መቼም ሁላችሁ ኤርትራውያንም እንደሚያውቁት የኢትዮጵያ አየር መንገድ በረራ ጀምሮ ነበር። ለዚህም ለኢትዮጵያ አየር መንገድ ሁሉም ኤርትራውያን ድጋፍ ምስጋና ሲቸሩት ነበር። መጨረሻ ላይ ሻንጣ እየተሰረቀብን፣ ኦቨር ክፍያ እየተጠየቅን፣ ሚስትሪት እየተደረግን ምናምን የሚል ነገር መጣ። ፕሮፓጋንዳው ተሰራ። ያንን ፕሮፓጋንዳ ያስፈልገው ሻንጣ ጠፋብኝ ያለ ኮምፕሌንቱን ማስመዝገብ ነው ያለበት። ሚስትሪት ተደረገ። መላው አፍሪካን የሚያስተናግድ በመላው አፍሪካ በመላው ዓለም ተደጋጋሚ ፕሬስቲጅ ሽልማትን የሚያገኝ ከዓለም አቀፍ ተቋማት ከዓለም አቀፍ አየር መንገዶች ጋር ተወዳድሮት በብልጫ የሚሰራውን አየር መንገድ ኤርትራ ጋር ሲደርስ ችግር ሊፈጥር አይችልም። ግን ለባዕዳን ተለላኪ ባንዳዎች ለፕሮፓጋንዲስቶች መረጃ ሰጣቸው። ያ ተጀመረ። ዞሮ የኢትዮጵያ አየር መንገድ በረራ እንዲያቆም ተከለከለ። የኮሚኒኬሽን ትራንስፖርት ይሄ ነው። በረራ እንዲያቆም ተከለከለ። ሲበር የነበረው ገንዘብ ኢን ሚሊዮን ዶላር ተከለከለ። እስቲል የኢትዮጵያ መንግስት አሁንም በተደጋጋሚ በነገራችን ላይ እንድታውቁት የኢትዮጵያ መንግስት አሁንም ዛሬም ድረስ የአውሮፕላን በረራ እንዲጀመር፣ የትራንስፖርት በረራ እንዲጀመር፣ ክፍት እንዲሆን፣ ወደቦች የኤርትራ ወደቦች አገልግሎት እንዲሰጡ እንግሊዝ የነበረው አንዱ ከሰሞኑ ድርድር ነበር። ኤኒዌይስ እንግዲህ ዲፕሎማሲ ሁል ጊዜ ኦፕን አንድ ክሎዝድ አለ። ክሎዝድ ኢን ሴንስ ፐብሊካል የማይሆኑ ልክ ሙሽሩም ዲፕሎማሲ የሚባሉ ሴክሬት ዲፕሎማሲዎች አሉ። ድርድር ይካሄዳል እኮ። በዚህ መቼም አድማጭ ተመልካቾቼ በዚህ ግር የሚላቸው አይመስለኝም። በህወሓት ጦርነት ወቅት እኮ ድርድሮች ነበሩት። በጋመ ጦርነት መካከል ሽሬ ድርድር ተካሂዷል። ሽሬ ከኢትዮጵያ ወገንም ከህወሓት ወገንም ሽሬ ተገናኝተው ውጊያ ግን እንደቀጠለ። ጅቡቲ፣ ኬንያ፣ ታንዛኒያ፣ ኳታር፣ ዶሃ፣ አሜሪካ ተካሂዷል። ለንደን ተካሂዷል። አዲስ አበባ ራስ ተካሂዷል። ዛት ኢዝ ዲፕሎማሲ፣ ዛት ኢዝ ፖለቲክስ።
መደራደርን መነጋገርን ነውር የሚያደርጉ ደንቆሮች ናቸው። አንድ ሁለት በራሳቸው የማይወስኑ እኛ እንደራደርም ለሚደራደሩ በሙሉ ባንዳዎች ናቸው የሚልህ መደራደር ያለብህ መደራደር የሌለብህ መቼ ነው የሚባለውን ራሳቸው የማይወስኑ የባዕዳን ወኪል የሆኑ ሰዎች ናቸው። ድርድራል ሰው ኤንዌስ አሁንም የኢትዮጵያ መንግስት የአውሮፕላን በረራ ይጀመር፣ ቴሌኮሙኒኬሽን ኮኔክሽን ይፈጠር ሲል አንቀበልም ያለው ራሱ ነው። እንግዲህ 5 ነጥቦችን ስናብራራቸው ስንበትናቸው ማለት ነው። ሌላው ቦርደር ዲማርኬሽን አክሴፕቲንግ ኢትዮ ኤርትራ ቦርደር ኮሚሽን አክሴፕት አድርጓል የኢትዮጵያ መንግስት። ሶ ቦርደር ዲማርኬሽን በከዘራ ከዚያ መልስ ያንተ ከዚህ መልስ የኔ ነው ይህ አንተ ነው። ባድሜ እንደ ምክንያት ባድሜን ፈልጎ ነው ወይ ሻዕቢያ ጦርነት የፈጠረው ያኔ በኢህአዴግ ዘመን እንቶ ግድ የለም ግን ባድሜን መልሷል ምናምን ሳይሆን ከኤርትራ ለኢትዮጵያ የተወሰኑ አሉ አስቀድሞ በነበረው። እንግዲህ አንዳንዶች እንዳለ እንውሰድ የኢትዮ ኤርትራ ቦርደር ኮሚሽን ተቀብለናል ብለን ከተነሳን ያ መነሻ 1902 ምናምን ፕላስ የሆኑ የቀደሙ የቀይ ግዛት ዘመን ውሎች ስለሚመጡ እሱን አክሴፕት ማድረግ ነበረብን ወይ? እኔ የራሴ የሆኑ አቋሞች አሉ፣ እሱን እንተውሽ። ነገር ግን የኢትዮጵያ መንግስት ምን አለ? አክሴፕት አረገ። የኤርትራ መንግስትም አክሴፕት አረገ። ምን ልዩነት መጣ? የኢትዮጵያ መንግስት ቴክኒካል ኮሚቴ ከአዲስ አበባ ዩኒቨርሲቲ፣ ከጂኦስፓሻል ኢንስቲትዩት፣ ከውጭ ጉዳይ ሚኒስቴር፣ ከኢትዮጵያ የታሪክ ባለሙያዎች፣ መከላከያ ሚኒስቴር ባለሙያ ኖርማሊ ድንበርን በተመለከተ ከአልጀር ስምምነት ተደራዳሪዎች በኋላ በኢትዮ ኤርትራ ቦርደር ኮሚሽን በተመለከተ የተሳተፉትን ሰብስቦ ቴክኒካል ኮሚቴ አዋቅሩ። የኢትዮጵያ ቴክኒካል ኮሚቴን ያዋቅር ያለሁኝ በጋራ ደግሞ ይህንን አብሮን የሚሰራ ያንን ማፑን ያ ኤሪያል ማፑን ወደ መሬት የሚያወርድ እንምጣ ሲባል ሻዕቢያ ተቀብሎ ለመፈጸም ዝግጁ አይደለም። ይከራከሩ እንግዲህ ጠይቁ እናንተ እነዚህ እኔንም ችግር ካለ አስተያየቱ ላይ ስጡ። የበለጠ እያንዳንዱን ስለምናይ በዛ ውስጥ የተሳተፉ እኔ ከኪስ ያላወጣሁትን መረጃውን ሰዎች ለማምጣት የሚከብደው የሚያንሰው ስቱዲዮ ማደራጀት አለብን፣ ካሜራ መግዛት አለብን፣ ሳውንድ ሲስተም፣ ላይቲንግ ሲስተም። እሱን በእናንተ ድጋፍ በእኔም ጥረት እናሳካዋለን። ያኔ ደግሞ የተለያዩ ሰዎች እናመጣለን። ሰው የቦርደር ዲማርኬሽን ጉዳይ ይሄ ነው። በሁለቱም በኩል የኢትዮጵያ መንግስትም ተቀብሏል፣ የኤርትራ መንግስትም ተቀብሏል። በኤርትራ መንግስት በኩል ችግር የተፈጠረው ምንድን ነው? ባለሙያ አደራጅተን ወደ ተግባር እንግባ ሲባል እግር መጎተት ነው። ቴክኒካሊ የሆነ ባለሙያዎች ይመስረቱና ወደ ስራ እንግባ ሲባል በኤርትራ በኩል ቴክኒካል ኮሚቴም አላመጡ፣ በጋራ ለመስራትም እግር መጎተታል። ሁለቱም ግን ተቀብለውታል። ሬጉላራይዜሽን ኦፍ ዲፕሎማቲክ ቻናል እንግዲህ ይሄ ኤምባሲን ጨምሮ ከዛም ባለፈ ደግሞ የሚኒስትሮች ስብሰባ የድንበርን በተመለከተ የጋራ ልማትን በተመለከተ ቀጠናዊ ጉዳዮችን በተመለከተ ህገወጥ የጦር መሳሪያ ዝውውርን በተመለከተ በጋራ መሰራት ያለባቸው የድንበር ንግድ አለ። ይህን በተመለከተ መሰራት ባለበት ጉዳይ ላይ የኢትዮጵያ መንግስት በተደጋጋሚ እንገናኝ፣ ተገናኝተን እንወያይ፣ ብትፈልጉ አስመራ ጥሩን፣ ብትፈልጉ አዲስ አበባ ኑ፣ ብትፈልጉ የምትፈልጉበት ቦታ እንገናኝ። በጦርነት ውስጥ እንኳ ሁነን በእነዚህ ጉዳይ በድንበር ጉዳይ፣ በህገወጥ የጦር መሳሪያ ጉዳይ ዝውውር ጉዳይ፣ በሽብርና በሽብርተኞች ጉዳይ አንዱ አንዱን በመርዳት ጉዳይ እንነጋገር ሲባሉ በኤርትራ በኩል ምላሽ ለመስጠት ፍላጎት የላቸው። እንዲያውም ኤርትራ ሪጂናል ፎረሞችን ኢጋድ ላይ አንሳተፍም፣ መሳተፍ አለብን። እንደን ይህንን የሚያደርጉት ምንድን ነው? በጋራ ከኢትዮጵያ ጋር መነጋገር ስጋት የሆነባቸው ምንድን ነው ሲባል ኤርትራ በተለይ ኢትዮጵያ ከሶማሌላንድ ጋር ጃንዋሪ 1 2024 መፈራረሙን ተከትሎ በሙሉ ላውንቺንግ ፓድ የግብፅ ፍላጎት ማስፈጸሚያ ነው። የፕሪቶሪያ ስምምነት መፈጸሙን ተከትሎ ልንጨርስ ስንል ልንጨርሰው ማለት ሌላ አይደለም፣ የትግራይ ህዝብን ማጥፋት ነው፣ የትግራይ መሰረተ ልማት ማውደም ነው።
የሰላም ስምምነት ተፈረመ። ጦርነት በዛ እንዲቀጥል የመፈለግ ጉዳይ የኢትዮ ኤርትራ የሰላም ስምምነት የአስመራ ዲክላሬሽን የአስመራ የሰላም ስምምነትን የጣሰው ሻዕቢያ በኢትዮጵያ በኩል ለየት የሚያደርገው ዛሬም ቢሆን የኢትዮጵያ መንግስት ዛሬም እንዳልኳቸው ሎክድ የሆኑ ሴክሬት የሆኑ ዲፕሎማሲዎች አሉ። ለንደን፣ ካታር፣ ዶሃ፣ ቻይና እየሞከረ ነው። ራሻ ሞክሯል 1-2 ጊዜ። ቱርኮች ቸክ አድርገዋል። በእነዚህ ሁሉ መሃል የኢትዮጵያ መንግስት አሁንም ዛሬም እየጠየቀ ያለው ሪዩኒየን ነው። እንደገና ተነጋግረን የማንፈታው ነገር ስለሌለ እንነጋገር በሚባለው ጉዳይ ለመፈጸም ለመተግበር እየተቸገረ ያለው ሻዕቢያ ነው ማለት ነው። ይህንን ምስል የጣሰው ማን ነው? ክላሪቲ ኦፍ ቶት ስለሚያስፈልጋል። ሌላው እንግዲህ ምናልባት ትናንትም በጋት ውሎ በጠዋት ፕሮግራም ባለ 28 ነጥብ የዶናልድ ትራምፕ የሰላም እቅድ መቅረቡን ይህ 28 ነጥብ ሞር ኦር ለስ የቮሎዲሚር ዜሌንስኪን እጅ ስጥ የሚል ነው ብለን ወስደናል። ዓለም አቀፍ ሚዲያዎችም እየተነተኑ ያሉት ለሩሲያ ያደላ ነው በሚል ነው እና 28 ነጥቦች አሉ። አንደኛው እንግዲህ ትናንትም የተወሰኑን ለማብራራት ሞክሬያለሁ። የዩክሬን ሉዓላዊነት የተጠበቀ ነው ይላል። ምን ማለት ነው ሉዓላዊነቷ? ኬርሶንን ጨምሮ ቦታዎች ይሰጣሉ ይላል። ክሬሚያን አስቀድማ ነው የያዘችው በሩሲያ በባራክ ሁሴን ኦባማ ዘመን። እሱን ሪኮግኒሽን እንሰጣለን የሩሲያ ነው የሚል ይላል። ዩክሬን ሶቨርኒቲ ዊል ቢ ኮንፊርምድ ይረጋገጣላል። ሁለተኛው ሁለቱም ዩክሬንና ሩሲያ አንዱ አንዱን ላለመውረር ስምምነት ይፈጽማሉ እና ለባለፉት 30 ዓመታት የነበሩ ጥርጣሬዎች፣ የነበሩ መወቃቀሶች፣ የነበሩ አንዱ አንዱን መክሰስ በተለይ በሩሲያ በዩክሬንና በኔቶ በአውሮፓ መካከል የነበረው እልባት ያገኛል ይላል። ልክ ቅድም በኢትዮ ኤርትራ ዲክላሬሽን ላይ ለባለፉት 10 ዓመታት የነበረው ብሎ እንደሚጠቅሰው ማለት ነው። 3 ሩሲያ ዊል ኖት ኢንቬድ ኔይበሪንግ ካንትሪስ ኤንድ ኔቶ ዊል ኖት ኤክስፓንድ ፋርዘር። ሩሲያ ጎረቤቶቿን አትወርም፣ ኔቶ በሩሲያ ጎረቤት ከዚህ በኋላ አይስፋፋም ይላል። ምን ማለት ነው? ዩክሬን ኔቶን እቀላቀላለሁ ብላ ነበር የሁሉ ውድመት የሁሉ ጦርነት የተካሄደ፣ እሱ የለም። ሌላ ምን ይላል? ኔቶ ሩሲያ ውስጥ ዩክሬን ውስጥ ወታደር አያሰፍርም፣ የጦር መሳሪያዎችን አንስቶ ወደ ፖላንድ ይወስዳል ይላል። 4ኛ አሜሪካ ሚዲየት የምታደርገው ድርድር ውይይት በሩሲያና በኔቶ መካከል ይደረጋል። 5 ዩክሬን አስተማማኝ የሆነ የሰላም ደህንነት ዋስትና ይሰጣታል። 6 የዩክሬን ሰራዊት ከ600 ሺህ በላይ አይሆንም። 7 ዩክሬን ዊል ኢንሹር ኢትስ ኮንስቲቱሽን ዛት ዊል ኖት ጆይን ኔቶ። ዩክሬን በህገ መንግስቷ ላይ ኔቶን አልቀላቀልም ብላ ትጽፋለች። ኤንድ ኔቶ ዊል አዶፕት ኤ ፕሮቪዥን ስቴቲንግ ዛት ኔቶም እንደገና አሁንም ዩክሬንን አልቀበልም ብሎ ይጽፋል። ዘንድ 8 ኔቶ ዊል ኖት ዲፕሎይ ኢትስ ትሩፕስ ኢን ዩክሬን። የነርዝ አትላንቲክ ትሪቲ ኦርጋናይዜሽን ወታደሩን ዩክሬን ውስጥ አያሰፍርም። 9 ኢሮፒያን ኔቶ ፎርስስ ዊል ቢ ስቴሽንድ ኢን ፖላንድ። የጦር መሳሪያው ምኑም በሙሉ ተዋጊ ጀቶች ዋቴቨር ወደ ፖላንድ ይወስዳል። 10 አሜሪካ ለዩክሬን ደህንነት ዋስትና ትሰጣለች፣ ግን ዩክሬን ትከፍላለች በምላሹ። ዜስ ዊል ሪሲቭ ኮምፐንሴሽን ፎር ፕሮቫይዲንግ ጋራንቲ። በምን ክፍያው? ሬር አርዝ ኤሌመንት በመስጠት በዳይሬክት ካሽ ከማዕድኗ ወይስ ከስንዴ ሽያጯ ዋቴቨር የሚወሰን ዲቴል። ኢፍ ዩክሬን ኢንቬድስ ሩሲያ፣ ዩክሬን ሩሲያን ከወረረች ጋራንቲዋን ከአሜሪካ በኩል ያላት የደህንነት ጋራንቲ ታጣለች። በተመሳሳይ ሩሲያ ዩክሬንን ብትወር የተሰጧት ከዩክሬን ተቀንሰው የተሰጡ እውቅና የተሰጡ ግዛቶችን ያውቅናው ይወድቃል። የጋራ የተባበረ አውሮፓንም አሜሪካን መላውን ዓለም የተባበረ ጦርነት እንከፍትባታለን ይላል። ሌላው ኢፍ ዩክሬን አንኢንቴንሽናሊ ፋየርስ ዝም ብላ ወደ ሴንት ፒተርስበርግ
ወይንም መሳሪያዎችን ረጅም ርቀት መሳሪያ ብትተኩስ ጋራንቲው ይነሳባታል። ከዚህ በፊት ከአሜሪካም ከአውሮፓም አግኝታው የነበረው ረጅም ርቀት የሚተኮሱ ሶፊስቲኬትድ መሳሪያዎችን ትመልሳለች። 11 ዩክሬን ሜይ አፕላይ ፎር ኢዩ ሜምበርሺፕ ለአውሮፓ ህብረት ሜምበርሺፕ ልታመለክት ትችላለች እና ለተወሰነ ጊዜ ሪሲቭ ሾርት ተርም ፕሪፈረንሻል አክሰስ ቱ ዘ ዩሮፒያን ማርኬት ፔንዲንግ ሪቪው ለተወሰነ ጊዜ አውሮፓ ገበያ ሊከፈትላት ይችላል ይላል። 12 ግሎባል ሪኮንስትራክሽን ፓኬጅ ፎር ዩክሬን ዊል ኢንክሉድ መልሶ ዓለም አቀፍ የመልሶ ጥገና ወይ መልሶ ማልማት በጦርነት የወደመውን እሱ ሊሆን ይችላል ይላል። ፈንድ ፎር ኢንቨስቲንግ በሃይቴክ ሴክተር ላይ በትራንስፖርት፣ በሎጂስቲክስ፣ በዳታ ሴንተር፣ በአርቲፊሻል ኢንቴሊጀንስ ላይ ከፍተኛ ገንዘብ ኢንቨስት ይደረጋል። አሜሪካና ዩክሬን በትብብር የጋዝ መሰረተ ልማትን የፓይፕላይን ዝርጋታ የማጠራቀሚያ ይህንን በጋራ ኢንቨስት ያደርጋሉ። ስቲል ኮምፐንሴሽን አለው ማለት ነው። ጆይንት ኢፈርትስ ቱ ቢልድ ዋር አፌክትድ ቴሪቶሪስ በጦርነት የወደሙ ድንበሮችን፣ ከተሞችን እና የመኖሪያ አካባቢዎች መልሰው ይጠገናሉ ይላል። አንቀጽ 12 ወይንም ፕላን ፒስ ፕላን ሲ ማለት ነው። 12 ሲ ዲ የመሰረተ ልማት ኢንፍራስትራክቸር ዲቨሎፕመንት ወይም የመሰረተ ልማት ይካሄዳል። ኢ የማዕድን ማውጣትና የማዕድንና የተፈጥሮ ሀብቶችን አውጥቶ ለገበያ ማቅረብ ኤክስትራክሽን ኦፍ ሚነራልስ ኤንድ ናቹራል ሪሶርስ ይሰራል። ወርልድ ባንክ በልዩ ሁኔታ ለዩክሬን ብድር በሚያቀርብበት ሁኔታ ውሳኔ ይተላለፋል ይላል። 13ኛ ሩሲያ ዊል ቢ ሪኢንተግሬትድ ኢንቱ ዘ ግሎባል ኢኮኖሚ ሩሲያ ወደ ዓለም አቀፉ ኢኮኖሚ እንድትመለስ እንድትገባ ይመቻችላታል። ምን ይላል? ሳንክሽን ማዕቀባት በሂደት ስቴፕ ባይ ስቴፕ ይነሱላታል ይላል። ከአሜሪካ ከሩሲያ ጋር የረዥም የሆነ የኢኮኖሚ ስምምነት ትፈራረማለች ይላል። ሩሲያ የጂ8 አባል ሀገራትን እንድትቀላቀል ግብዣ ይቀርብላታል ይላል። 14ኛ ፍሮዝ የሆነ የታገደ የሩሲያ ሀብትን በተመለከተ ከታገደው ውስጥ 100 ቢሊዮኑ ዩክሬን ውስጥ ኢንቨስት ይደረጋል። ሌላው ይህ 100 ቢሊዮኑ ዩክሬን ውስጥ ኢንቨስት ይደረግና ከ100 ቢሊዮኑ ዶላር ኢንቨስትመንት ውስጥ 50% ትርፉን አሜሪካ ትወስዳለች ይላል። ላብብላችሁ ፍሮዝን ሩሲያን አሴትስ 100 ቢሊዮን ዊል ቢ ኢንቨስትድ ኢን ዩኤስ ሊድ ሪኮንስትራክሽን ፕሮጀክትስ ኢን ዩክሬን ቢ ዘ ዩኤስ ዊል ሪሲቭ 50% ኦፍ ፕሮፊት ፍሮም ዲስ ፕሮጀክት ይላል። ሲ ኢሮፕ ዊል አድ አናዘር 100 ቢሊዮን ፎር ዩክሬን ሪኮንስትራክሽን አውሮፓ እንደገና ሌላ 100 ቢሊዮን ዶላር ይጨምራል ይላል። ኢሮፒያን ፍሮዝን አሴትስ ዊል ቢ አንፍሮዝን ኢ ሪሜኒንግ ራሽያን አሴትስ ሌሎች ይህ ሁሉ ሆኖ የቀረው ደግሞ ሩሲያና አሜሪካ በጋራ ሩሲያ ውስጥ ጆይንት ኢንቨስት ያደርጓቸዋል ይላል። በጆይንት አሜሪካ፣ ዩክሬን፣ ሩሲያ በጋራ የሚሰራ የሰላምና ደህንነት ቡድን ይቋቋማል። ይህንን ፒስ ፕላን 28 ባለ 28 ነጥብ የሰላም ስምምነቱን ጨምሮ ሌሎችንም ይከታተላል ይላል። ሩሲያ ዊል ሌጋሊ አዶፕት ፖሊሲ ኦፍ ነን አግሬሽን ትዋርድ ኢሮፕ ኤንድ ዩክሬን ወደ አውሮፓና ወደ ዩክሬን አልወርም የሚል ውሳኔ ፖሊሲ ታረቃለች ወይም ታሳውቃለች ይላል። 17 ዩኤስ ኤንድ ራሽያ ዊል ኤክስተንድ እንግዲህ አሁን ሁለቱም ሩሲያና አሜሪካ በዚህ ጦርነት ከኒኩሌር ሙከራ ከኒኩሌር ቴስት ማድረግ ማበልጸግ ምናምን የጦር መሳሪያውን ተገተው ነበር። መልሰው እሱን ይስማማሉ ይላል። ዩክሬን ዊል ሪሜን ነን ኒኩሌር ስቴት አንደር ነን ምንድን ነው የሚለው joint yes okay Russia will legally adopt a policy of non-aggression toward Europe and Ukraine. The US and Russia will extend nuclear non-proliferation and nuclear arms control treaties including START 1. Ukraine will remain a non-nuclear state under the NPT. Then 19 Zaporizhzhia nuclear power plant የዩክሬን ነው የነበረው። እሱ ወደ ስራ ይመለሳል ይልና ከሚያመነጨው ኃይል ውስጥ 50-50 ይካፈላሉ ይላል። ለሩሲያ እልል ነው። 20 both countries will implement educational programs fostering cultural ሁለቱም አገራት በትምህርት ስርዓታቸው ውስጥ አብሮ መኖርን በልዩነት ውስጥ ያለን አንድነት መከባበርን ማምጣትን የሚያስችል ግንዛቤን ይሄ ዘረኝነት ማስወገድ የሚያስችል ካሪኩለም ያጸድቃሉ ይላል። ዩክሬን will adopt EU standard on religious tolerance and minority protection. Both sides will lift discriminatory measures and guarantee equal access for Ukraine and Russia media and education ይላል። የናዚ
ርዕዮተ ዓለም የናዚ አይዲዮሎጂ ሙሉ ለሙሉ ባንድ ሩሲያም ውስጥ ዩክሬንም ውስጥ ይወገዛል ይላል። ሌላው እንግዲህ ቴሪቶሪያል አሬንጅመንት ድንበርን በተመለከተ ክሬሚያ ሉሃንስክ and Donetsk will be recognized de facto as Russian including by the US አሁን ክራሚያ ሉሃንስክ and Donetsk በጣም ሰፊ የሚባለው ፈርታይል የሚባለው የዩክሬን ግዛት ወደ ራሽያ ይተላልፋል። ኬርሶን and Zaporizhzhia will be frozen along the current front line አሁን ባለበት እርጋ ይቆማል። ዩክሬን ዛሬ ስምምነቱ ብትቀበል ጥቅሙ ለራሷ ነው። አለ ዛሬ በእያንዳንዱ ኢንች በሄዱበት ቁጥር በያዙት ቁጥር አድቫንስ ባረገ ቁጥር ወይም ዩክሬንም አድቫንስ ሊያደርግ ይችላል ስምምነቱ እስካልተፈጸመ ድረስ። ግን ባለበት እርጋ ይሆናል። የት ላይ? ኬርሶንና ዛፖሪዥያ ላይ። ራሽያ ሪናውንስ ክሌምስ ቱ ኤኒ አዘር ቴሪቶሪስ ኢት ኮንትሮልስ ቢዮንድ ዲስ 5 ሪጅን then 6 ዩክሬን ትሮፕ will withdraw from the part of Donetsk ከዶኔትስክ ሪጅን ከያዙት ይለቃሉ። they currently control የለቀቁት ደግሞ ዲሚሊታራይዝድ ኒውትራል ዞን ይሆናል ይላል። ቀጣይ ያለ የድንበር ቴሪቶሪያል አሬንጅመንት ካኖት ቢ ቼንጅድ ከዚህ በኋላ በኃይል ይሄ የኔ ነበር ይሄ ይገባኛል የሚል ኃይል አይተገበርም ይላል። 23 ሩሲያ will not obstruct Ukraine commercial use of the Dnipro river የደኔፕሮ ሪቨር የደኔፕሮ ወንዝን ተጠቅማ ጥራጥሬ በቆሎ ስንዴ ይህን ለመጠቀም አትከለክላትም ይላል። ነገር ግን እንዴት ነው አሬንጅመንቱ በምን አይነት አግባብ በሚለው ስምምነት ላይ ይደረሳል። 24 የሁማኒታሪያን የሰብአዊ ድጋፍን በተመለከተ ያለምንም ቅድመ ሁኔታ እስረኛ ልውውጥ ይደረጋል። የተወሰዱ የታገቱ የጠፉ ቤተሰቦችን መልሶ ማገናኘት የደረሰ የስነ ልቦና ቀውስን መልሶ ማከም ይደረጋል። የቤተሰብ ማገናኘት ፋሚሊ ሪዩኒፊኬሽን ፕሮግራም ሜጀር ቱ አሊቬት ሳፈሪንግ ኦፍ ኮንፍሊክት ቪክቲምስ ችግር የደረሰባቸውን ወገኖችን የማቋቋም ስራ ይሰራል። 25 ዩክሬን ዊል ሆልድ ኢሌክሽን ዊዝን 100 days ዩክሬን በመቶ ቀን ውስጥ ምርጫ ታካሂዳለች። which means ቮሎዲሚር ዜሌንስኪ አገሩን አስበልቶ አገሩን አውድሞ ግዛት አሳልፎ ሰጥቶ በሆይ ሆይ በእኛ አካባቢ ማገራ ማግዝ ሰው ይባላል። ቤትህን አስፋው እንዴ ቤት ጠበበ ለምን 40 ቆርቆሮ ቤት ትሰራለህ? ሰፋ አድርገው እንጂ ይላል። ማገራ ያግዝህን ምስማር አይሰጥህም። ግፋ ዩክሬን እንደመሰሰች ሩሲያ እጇን ልትሰጥ ነው ይሄን ያህል ይሄ ክፍለ ጦር እጅ ሰጠ ወዘተረፈ እያሉ በሲኤንኤን በቢቢሲ ምናምን ያጃኮሙህ በሙሉ አለቀ። ዜሌንስኪ ወደ አንድ የአውሮፓ ሀገር አንድ ቤት ውስጥ ሆኖ ቀሪውን የቁዘማ ቀሪውን የውርደት ሸሚንግ ላይፉን ይመራል ማለት ነው። ዘን 26 all parts of the conflict will receive full amnesty of wartime action and agree not to file claims or pursue grievance ይሄ ወታደራዊ ወንጀል አለበት ይሄ በአይሲሲ ይከሰስ ወዘተረፈ የሚለው ነገር በሙሉ ውድቅ ይሆናል ይላል። 27 the agreement will be legally binding መቼ ሁለቱም መቀበላቸውን ከተናገሩ በኋላ 28 የመጨረሻው after all sides agree the ceasefire will take effect immediately once both sides withdraw the agreed starting line ይላል። አሁን ቮሎዲሚር ዜሌንስኪ እንዲቀበል በጣም ከፍተኛ ጫና እየደረሰበት ነው። አለመቀበል አይችልም፣ መቀበል ግዴታው ነው። ይሄ መቀበል ደግሞ ምን ይላል እሱ? አንቀበልም ካል አጋራችንን አሜሪካ እናጣለን። እንቀበል ብንል ደግሞ የአውሮፓ ህብረትን ምክንያቱም አውሮፓ ህብረት ዩክሬን እንድትገባ ዩክሬን ሰራዊት ለስቴሽን የማድረግ ሩሲያን መገዳደር ይፈልጋል። ይሄን ልናጣ ነው። አጣብቂኝ ውስጥ ነን። እጅግ በጣም ተጨንቀናል። የመውጫ መንገድ ያስፈልገናል። አስቡበት ይላል። ደፍነትሊ የምነግራችሁ ይቀበላል። ከዚህ ኢሳያስ አፈወርቂ ምን ይማራል? ይህ 28 ስምምነት ለኢሳያስ አፈወርቂ ምን ይነግረዋል? ከዚህ የሩሲያ ዩክሬን ጦርነት ኢትዮጵያውያን ምን እንማራለን? ክራሚያን ሩሲያ ተቆጣጠረው ጸደቀለት። እኛ እያወራን ያለ ነው ስለ ኤርትራ ነው። ሰው እንቆጣጠረዋለን በዲፋክቶ ሪኮግናይዝ ይደረጋል። ራሱ ኢሳያስ አፈወርቂ በተረራኪነት ላውንቲንግ ፓዱ ነው የመርከብ ማራገፊያ የሰራዊት ማራገፊያ የትጥቅና ስንቅ መተላለፊያ ኢትዮጵያን ለማተራመሻ መቆሚያ መቆመሪያ ሆኖ ነው የሚዘልቀው ወይንስ ከእውነት ከሐቅ ከፍትህ ታርቆ
ኢትዮጵያ የሚገባትን ይሰጣታል የሚለውን አብረን የምናየው ነው። ኢትዮጵያ በክብር ለዘላለም ትኑር። ሌሎች ተጨማሪ ወቅታዊ ጉዳዮች፣ መረጃዎች ወደ እናንተ በቀጣይ የሚቀርቡ ይሆናል። ቴንኪዩ